በጤናና ጤና ነክ ስራ ውስጥ እጅግ አስፈላጊ የሆነው አንዱ ማቴሪያል ወይንም አንዱ ዕቃ ጓንት ወይንም ግላቭ ነው። ለመሆኑ ጓንቶች ስንት አይነት ናቸው? ምን አይነት ጓንቶችን ሕክምና ቦታ ላይ እንጠቀማለን? የእያንዳንዱ ዓላማውና ጥቅሙ ምን ይመስላል? ሰላም የንቃተ ጤና ቤተሰቦች እንዴት ናችሁ? እንደምን ቆይታችኋል? እንደተለመደው አንድ የጤና መረጃን ዛሬ ይዤላችሁ እመጣለሁ። ዛሬ የምናየው በሕክምና ቦታ ላይ በብዛት ጥቅም ላይ ከሚውሉ መሳሪያዎች አንዱ የሆነው ግላቭ ወይንም ጓንት ይሆናል። ጓንቶች ጥቅማቸው ምንድነው? ስንት አይነት ጓንቶች በሕክምና ቦታ ላይ ጥቅም ላይ ይውላሉ? ዓላማቸውስ ምንድነው የሚለውን እናያለን። እንግዲህ ለተለያየ ዓላማ የተለያየ ጓንት አይነቶች ናቸው በሕክምና ቦታ ላይ ጥቅም ላይ የሚውሉት። እያንዳንዳቸው ለምን ዓላማ ይውላሉ? የትኞቹ የጓንት አይነቶች ለየትኛው ዓላማ ይውላሉ? ይዘታቸውስ ምን ይመስላል? ልዩነታቸውስ ምንድነው የሚለውን የምናየውና እስከ መጨረሻው ድረስ አብራችሁ ቆዩ፣ መረጃውን አግኙ ልላችሁ ፈልጋለሁ። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ሼር በማድረግም ይህ መረጃ ለሌሎች እንዲደርስ አድርጉ። ላይክም እንዳይረሳ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ የተለያዩ የጓንት አይነቶች በሕክምና ቦታ ላይ ጥቅም ላይ ይውላሉ። ዛሬ ግን የማስቀኛችሁ ሁለት አይነት የጓንት አይነቶችን ነው። አንዱ ኤግዛሚኔሽን ግላቭ የሚባለው ነው። ሁለተኛው ደግሞ ሰርጂካል ግላቭ ነው። ብዙ ጊዜ ይሄንን ጥቅም ላይ የሚውለው ሰርጂካል ግላቭ ወይም ሰርጂካል የእጅ ጓንት የሚባለው እጅግ አደገኛ የሆኑ ለአደጋ ሊያጋልጡ የሚችሉ የሕክምና ሂደቶች ላይ ለምሳሌ እንደ ቀዶ ሕክምና አካባቢ ጥቅም ላይ የሚውል እንደዚህ ታሽጎ የምታዩት ነው። ይሄ ደግሞ ኤግዛሚኔሽን ግላቭ የሚባል ነው። እንደዚህ በካርቶን ታሽጎ ይመጣ ነው። እንደዚህ አውጥተን ነው የምንጠቀመው እንጂ እያንዳንዱ ግላቭ እንደዚህኛው ታሽጎ አይደለም። ይሄው ሁለት ግላቭ ነው፣ የቀኝና የግራ እጅ ጓንት ነው። አንዱ እንደዚህ ታሽጎ የሚመጣው፣ ይሄ ግን እንደዚህ ታሽጎ ሳይሆን የሚመጣው በካርቶን ታሽጎ ይመጣል። ነገር ግን 50 ፍሬ ከዚህ ውስጥ እንደዚህ ወጥቶ ነው እንጂ ሁለት ፍሬ ታሽጋ አትመጣም ማለት ነው። ስለዚህ እነኚህ ጓንቶችን እስቲ እያለው ልዩነታቸውን ላስቃኛችሁ እሞክራለሁ ማለት ነው። እስከመጨረሻው አብራችሁ ቆዩ። ይሄ እንግዲህ ሰርጂካል ግላቭ ይባላል። ከዚህ ውስጥ ያወጣው ሰርጂካል ነው ማለት ነው። እዚህ ጋር የምታዩት ደግሞ ኤግዛሚኔሽን ግላቭ ይባላል። እንግዲህ ልዩነታቸው አንደኛ ማየት ትችላላችሁ። አንዱ ሳይዝ ነው። ይሄኛው የቀዶ ሕክምና ግላቮች በጣም ትልቅ ናቸው እንደምታያቸው ማለት ነው። ስናጠቃቸው ልዩነት አላቸው። እሺ፣ ይሄ የሰርጂካል ግላቭ ያልኳችሁ ታሽጎ የሚመጣው ማለት ነው። ይሄ ደግሞ ከካርቶን አውጥቼ ያሳየኋችሁ ኤግዛሚኔሽን ግላቭ የሚባል አይነት ነው። በጣም ጥሩ። እንግዲህ ከእጆቼ ልዩነታቸው ማየት ትችላላችሁ። ይሄኛው እንደምታዩት ይሄ ሰርጂካል ግላቭ ሰርጂካል የቀዶ ሕክምና ጓንት ያልኳችሁ ርዝመቱ ምን ያህል እንደሆነ ማየት ትችላላችሁ። በጣም ረጅም ነው። ይሄኛው ግን ኤግዛሚኔሽን ግላቭ የምርመራ ግላቭ የምርመራ ጓንት የምንለው ነው። በካርቶን ያሳየኋችሁ ማለት ነው። ደግሞ በእያንዳንዱ ታሽጎ ቢመጣ ነው። ልዩነታቸውን አንደኛው ለማየት የመጀመሪያው ልዩነታቸው ምንድነው? ውፍረታቸው። ይሄ በጣም ወፍራም ነው። ሰርጂካል ያልኳችሁ የቀዶ ሕክምና ጓንቶች ወፍራም ናቸው። እንደገና እጅም ሲያንቀሳቅስ የመያዝ ጸባይ ያላቸው እዚህ ጣት አካባቢ በጣም ወፍራም ናቸው። ቲክነስ ወይም ውፍረታቸው በጣም ወፍራም ነው። እነኚህ ግን ቀጫጭን ናቸው፣ ስስ ናቸው። እንደዚህ ሲሳቡ በጣም ይሳባሉ እንደምታዩት። ይሄ ግን ብዙ አይሳብም። ይሄኛው በጣም እስከዚህ ድረስ ሊሳብ ይችላል እንደምታዩት። በጣም የመለጠ ጸባይ ያላቸው እነኚህ የምርመራ ወይም ኤግዛሚኔሽን ግላቭ ወይም ኤግዛሚኔሽን ጓንት የምንላቸው የምርመራ ጓንት። ይሄ የቀዶ ሕክምና ጓንት ግን ብዙ አይለጠጥም። በጣም ወፍራም ከመሆኑ የተነሳ ቁመታቸውም እንደዚህ ነው የምታዩቸው። እና ሌላው የሚለየው ደግሞ እያንዳንዱ ግላቭ እንግዲህ የተሰራበት ብዙ ጊዜ ላቴክስ ነው የሚባለው። ላቴክስ ፖሊስተር የሚባል ማቴሪያል ነው። ከዛ የሚሰሩ ግላቮች ወይንም ጓንቶች ማለት ነው። ይሄኛው ምንድነው? የቀዳዳ መጠኑ በጣም ትንሽ ነው፣ ጠባብ ነው። ያ ማለት ምንም ነገር የማስገባት እድሉ ጠባብ ነው። እንደገና የተለያዩ ትልቅ ጫናዎችን በጣም ይቋቋማል። ከዚህ የበለጠ ይሄኛው የቀዶ ሕክምና ጓንቱ የመቋቋም ጸባይ አለው ከዚህኛው የበለጠ። ምክንያቱም ስሪቱ ምንድነው? በጣም አደገኛ ለሆኑና ብዙ ነገሮችን አደገኛ ነገሮችን ለንክኪ የሚነካ ከሆነ
ንክኪ ባለባቸው ሁኔታዎች ላይ ስለምንጠቀሙ ይሄ በጣም ወፍራም ነው፣ እንደገና ረጅም ነው። ይሄኛው ግን የምርመራ የምንለው ምንድነው? ብዙ ጊዜ በቀዶ ሕክምናሽ ላይ አንጠቀመው። ትንንሽ ነገሮች ብዙ አደጋ ሊያስከትሉ የሚችሉ ነገሮች ምንነካ ከሆነ ነው የምንጠቀመው እንጂ ቀዶ ሕክምናዎች ደም በቀጥታ በእጅ ምንነካ ከሆነ የሰው የተለያየ ፈሳሽ ቀጥታ በእጅ ምንነካ ከሆነ ይሄን ነው መጠቀም ያለብን። እነኚህ ብዙ ጊዜ ቀጥታ ማንነካበት ከሆነ ቀጥታ የሰው ደም የሰው ፈሳሽ የተለያየ የአካል ፈሳሽ ማንነካ ከሆነ ነው የምንጠቀመው። በብዛት ኬሚካሎች ካሉ ለኬሚካሎች ምናምን ነው እንጂ ብዙም አንጠቀሙም። ይሄኛው ግን ቀጥታ ከሰው ጋር የተገናኘ ነገር ምንነካ ከሆነ እንደ ቀዶ ሕክምና ላይ ለምሳሌ ግዴታ የሰው ደም ልንነካ ስለምንችል ይሄኛው የምንጠቀመው ማለት ነው። ስለዚህ በዋነኝነት ዓላማቸው ምንድነው? ይሄ በጣም አደገኛ የሆኑ ስራዎችን እንሰራበት ከሆነ ነው። ይሄኛው ደግሞ ብዙ አደጋ ሊያስከትሉ የማይችሉ ነገር ግን ብንጠቀም ግዴታ ስለሆነ መጠቀም የሚኖርብን ኤግዛሚኔሽን ወይም የምርመራ ግላብ የምንላቸው ናቸው። ሌላ ልዩነታቸው ይሄ እንዳልኳችሁ እንዳሳያችሁ በዚህ ታሽጎ ነው የሚወጣው። እያንዳንዱ ሁለት ፍሬ እያንዳንዱ ታሽጎ። ይሄኛው ግን እያንዳንዱ አይደለም የታሸገው፣ ሁሉም አንድ ላይ 50 ፍሬ እንደዚህ ታሽጎ ይመጣል እንጂ እያንዳንዱ ፍሬ አይደለም። ይሄ ምንድነው? ሲመጣ ስቴራይል ነው ወይንም ከየትኛውም ጀርም ንጹህ ሆኖ ነው የሚመጣው። ከየትኛውም ከቫይረስም ከባክቴሪያም ከየትኛውም ጀርም ንጹህ ሆኖ ታክሞ የሚመጣ ነው ይሄ የቀዶ ሕክምና ጓንት። ይሄኛው ግን ከየትኛውም ጀርም ንጹህ አይደለም ማለት ንጹህ ነው፣ ነገር ግን ሙሉ በሙሉ እንደዚህኛው ከጀርሞች ተጣርቶ ተመርምሮ ተረጋግጦ አይደለም ይሄኛው የሚወጣው። እና ዋነኛው ነገር ደግሞ ልዩነታቸው ምንድነው? ከውፍረት ከዓላማቸው የተለየው ደግሞ ይሄ በጣም ስቴራይል በሕክምናው ስቴራይል፣ ይሄ ደግሞ ነን ስቴራይል ይባላል። ንጹህ ሆኖ ግን ትንሽ ባክቴሪያ ወይም ትንሽ ጀርም ሊኖርበት ይችላል። ምክንያቱም በካርቶን እንጂ ታሽጎ ይመጣው እንደዚህ በስርዓት ታሽጎ በእያንዳንዱ ስለማይመጣ ሙሉ በሙሉ ከጀርም የጸዳ ላይሆን ይችላል። ይሄኛው ግን ሙሉ በሙሉ ከጀርም ንጹህ ሆኖ የሚመጣ የጓንት የግላብ አይነት ነው ማለት ነው። ስለዚህ በአጭሩ እነኚህ የግላብ ወይንም ጓንት ብዙ ጊዜ ሕክምና ጣቢያ ላይ ጥቅም ላይ የሚውሉት እነኚህ ግላቦች ናቸው። ሁለቱ ጓንቶች ናቸው፣ በቀኝና በግራ የምትላቸው ማለት ነው። ስለዚህ በቂ መረጃ በሕክምና ቦታ ስለምንጠቀሙ ስለ ጓንት አግኝታችኋል ብዬ አስባለሁ። ቀረ ጎደለ የምትሉ ካለ በኮመንት ላይ አሳውቁኝ። ሌሎች ደግሞ እንደዚህ መረጃ ብሰጥባቸው የምትሉት ካለ በኮመንት ላይ አሳውቁኝ፣ እመልሳለሁ። ቀጣይ ደግሞ ሌላ ጤና መረጃን ይዤ እመልሳለሁ። እስከዛው ድረስ አዲስ ከሆናችሁ ሰብስክራይብ ሳታደርጉ እንዳትወጡ በፍጹም። ሼር በማድረግም ለሌሎች አድርሱ፣ ላይክም እንዳይረሳ። ቀጣይ ደግሞ ሌላ ጤና መረጃን ይዤ እመልሳለሁ። እስከዛው ድረስ ቸር ሰንብቱ።